አረባከ በትንሽዬ ብር ወስደህም ኮነ በቃ ሰውዬ ስርዓትህን ያዝ እያልኩ ነው። እኛ ክሩ ላይ አሁን ላይ ብዙ አለመግባባቶች እንዲሁም ጸብ በጣም ሰፍኑበታል። በጣም የሚያስጠላ ሁኔታ ላይ ነው ተመልካቾቻችን። እናገራታለሁ እየሰማኝ ነው። እናገራታለሁ ዳኒ አላቅም አንዳንዴ ምን አለ ቀድሜ እሱን ቢሆን ያናገርኩት ቀድሜ እሱን ባቀው እያልኩ ነው ያለው ታውን ሁላ ማለት ነው። ነገሩን ለመሸፋፈን ባትሞክር ደስ ይለኛል። ወስደሃል መሰለህ አይዶን አላቅም ብሩን ወስደህ ወይ አንተ ስርዓትህን ያዝ። ስርዓትህን ያዝ። በሚኪና በዳኒ መካከል የተፈጠረው ነገር ሙሉ የክሩ አባላቶቻችንን ነው የረበሸው። በመሃል እንደዚህ አይነት ነገሮች ሲፈጠሩ አለመግባባቶች አለመተማመኖች ናቸው የሚመጡት። ስለ እንደዚህ አይነት ወሬ መስማት እንደማትፈልግና ሙሉ መረጃውን ላንተ ሰጥቼ መረጃውን እኔ ከኔ እንዳጠፋሁት እና አንተ ጋር እንዳለ ቆይ ምን አለበት ብሩን እንኳን ለሱ ሰጥቼው እሱ በበላው አላቅም። ተቀላ አንዳንዴ የሆነ የሴት የእናት ልብ ነው ሁሉ ያለው በጣም ነው ሲያዝንልኝ የነበረው ከጎኔ የነበረው እሱ ነው። በአንተ ምክንያት እኮ ከነሚኪ ጋር ከነናቴ ጋር አሁን እኮ እኔን እኮ በሌላ መንገድ እኮ ነው የሚያዩኝ። ስመልስ አይተሃል ወይ? እንዲሁም ለሁላችንም ለክሩ ባልደረቦቻችን በሙሉ ዳኒ ከዚህ በኋላ የኛ ባልደረባ አይደለም እያለ በጣም በንዴት እየወራ ነበር። ከዛ ብር መምጣት በኋላ አንተ የተቀየርክብኝ ምናልባት ብሩ ለኔ ላለማካፈል ፈልገህም ሊሆን ይችላል። አይዶ ነው አላውቅም እኮ እኔ መልሻለሁ ብያለሁ። አዎ ዳኒ ነገር እውነቱን ተናገር። እኔ መልሻለሁ ብያለሁ ወይ ንገረኝ። እንዲሁም ደግሞ ድጋሚ ዳኒ ማየት እንደማይፈልግ እሱ ካለበት ቦታ በሙሉ ዳኒን እንዳረቀለት ነው የነገረኝ። ዝም በል በቃ። እየተዋሸ ለምን ይሰራል? እዚህ ጋር ለምን እንዋሻለን? ህዝቡ እየዋሸን ነው። እውነት ሚኪ እዚህ ነገር ውስጥ በእኔ ምክንያት ነው የገባው። ሌላው ቀርቶ እንኳን እኔን ተረድቶ ከካሜራ ጀርባም ከካሜራ ፊትም በጣም ብዙ ነገር ነው ያደረገልኝ። ከምልህ በላይ ከጎኔ ሆኖ ሲያጽናናኝ የነበረው እሱ ነው። አላቅም አንዳንዴ ምን አለ ቀድሜ እሱን ቢሆን ያናገርኩት ቀድሜ እሱን ባቀው እያልኩ ነው ያለው ታውን ሁላ ማለት ነው። እዚህ ጋር ህዝብ ፊት ነው ይቆምኮ ዳኒ እውነቱን ተጋፈጥ እየተንተባተብኩ አይደለም። ዳኒንም ቢሆን ለማውራት ስሞክር ያለመታመን ስሜት እየተሰማኝ ነው። ነገሮች ከብደውኛል። ይሄ ብር ስለመጣ እኔ ላይ ተቀየርክብኝ ምንም ነገር የሚፈጠረው ነገር የለም። ገብቶሃል? ብሩን መጥቶ እኔ ኖርማል አሰጠኝም ይችላል፣ ግን እውነቱን ነው የተናገርኩት። ምንም ሰው እንዲሞት አንፈልግም። እኛ እባክሽ እንደዚህ ማሰብሽን አቁሚ። እንዲሁም አሁን ላይ መፍትሄ መፈለግ ብቻ ነው ያለብን አይደል? እንደዚህ ከማሰብ ይልቅ ነው። ይሄን ብር አንተ በልተዋል ወስዷ። ሰውዬ ስርዓትህን ያዝ እያልኩ ነው። ዳኒ ራስህ ሰውዬ ስርዓትህን ዳኒ ሰማኛለህ? ዳኒ እኔ ጉልበት እንድትጠቀም እያደረክኝ ነው። ሰላም ጤና ይስጥልን ውድ የሚኪ ሾው ተከታታዮቻችን እንደምን አላችሁ? እኔ ናቲ ነኝ። እንግዲህ እንደምታውቁት ትናንትና የተለቀቀው ቪዲዮ ላይ አንዳንድ አለመግባባቶች እንዲሁም አላስፈላጊ ነገሮች እየተፈጠሩ ነበረ። ውድ ተመልካቾቻችን ለእናንተ ያለውን ነገር ግልጽ ለማድረግ ያክል እኛ ክሩ ላይ አሁን ላይ ብዙ አለመግባባቶች እንዲሁም ጸብ በጣም ሰፍኑበታል። በጣም የሚያስጠላ ሁኔታ ላይ ነው። ውድ ተመልካቾቻችን በሚኪና በዳኒ መካከል የተፈጠረው ነገር ሙሉ የክሩ አባላቶቻችንን ነው የረበሸው። በመሃል እንደዚህ አይነት ነገሮች ሲፈጠሩ አለመግባባቶች አለመተማመኖች ናቸው የሚመጡት። እንግዲህ ተመልካቾቻችን በጣም ከባድ ጸብ ነበር የተፈጠረው። እውነቱን ለመናገር ከነሱ አልፎ የእኛንም ስሜት እስከመረበሽ ከኔ አልፎ ደግሞ የክሩ አባላቶቻችንን በሙሉ ተረብሿል። ሁሉም ሰው ተረብሿል። በዚህ ሰዓት ምንም ደህና እያሰበ ያለ ሰው እንኳን የለም። አሁን በዚህ ሰዓት ላይ ውድ ተመልካቾቻችን ሁላችንም ተረብሸናል። ሁላችንም ምን ማድረግ እንዳለብን ግራ ገብቶናል። በሚኪ እንዲሁም ደግሞ በዳኒ ሁለቱም እንደምታውቁት ሚኪ ነው፣ ዳኒም ወንድማችን ነው። ምን ማድረግ እንዳለብን ሁላ አላወቅንም። አሁን ላይ የገንዘቡ ጉዳይ በጣም አነጋጋሪ ነገር ነው። መልካሙም ያለን ነገሮች በጣም ግራ የሚያጋቡ ነገሮች ናቸው በእኛ መካከል እየተፈጠረ ያለው። ዳኒና ሚኪ ትናንት በጣም ከፍተኛ ጸብ ውስጥ ገብቶ ነበር። ወደ ተመልካቾቻችን እናንተ ያያችሁት ከካሜራ ፊት ያለው ነገር ነው። ከካሜራ ጀርባ ደግሞ በጣም በከባዱ ተጣልተው ነበር። ያን ነገር ለእናንተ ለማሳየት ነገሮች አልተመቻቹልንም። ያን ነገር ለማድረግ አስበን ነበረ፣ ግን አልተመቻቹልንም በጊዜው። ድንገት ስለሆነ ነገሮች የተፈጠሩት እኛም እነሱን ወደ ማረጋጋቱ ላይ ነበረ ትኩረት ያደረግነው ወደ ተመልካቾቻችን። እንደዛም ሆኖ አሁንም ድረስ ነው የምነግራችሁ፣ ዳኒም እኔ ተመልሼ እዚህ ስራ ላይ አልቀጥልም እስከ ማለት ደረጃ ድረስ ደርሷል። ሚኪም ቢሆን ድጋሜ እዚህ እሱ ማየት እንደማይፈልግ በተደጋጋሚ ለሱ እየነገሩ ነበረ። ለእኔም እንዲሁም ለሁላችንም ለክሩ ባልደረቦቻችን በሙሉ ዳኒ ከዚህ በኋላ የኛ ባልደረባ አይደለም እያለ በጣም በንዴት እየወራ ነበር። ቢሆንም ያው ምናልባት ንዴት ላይ እንደሆነ ሁላችንም እናውቃለን። በንዴት በስሜታዊነት ተነሳስቶ ያለው ነገር እንደሆነ ገምታለሁ ወደ ተመልካቾቻችን። ያም ቢሆን ግን ዳኒ ምንም አይነት ጥፋት አላጠፋም ማለት አይደለም። ዳኒ በጣም ጥፋቶችን አጥፍቷል። ቢሆንም ማስተካከል እንችላለን ብዬ አስባለሁ። በቻልነው አቅምም ለማስተካከል እየሞከርን ነው። እንደዛም ሆኖ አሁን ላይ የሚኪንና የዳኒን ግንኙነት ወደ ቀድሞ መመለስ
አስቸጋሪ ሆኖብናል። ወደ ተመልካቾቻችን በተያዩ ቁጥር ለጸብ ነው የሚገባበዙት። በተያዩ ቁጥር አላስፈላጊ የሆኑ ነገሮችን ነው እያወሩ ያሉት። በጣም ከባድ ጊዜዎችን ነው እያሳለፍን ያለ ነው። ከእነሱም አልፎ የእኛን የክሩ ባልደረቦች እስከ መረበሽ ድረስ ደርሷል። እኛም ብንሆን አሁን እውነቱን ለመናገር ተረጋግተን ሁላ ለማሰብ እየከበደ ነው። እንደምታውቁት ብዙ ችግሮችም አሉብን። ከዚህ ጉዳይ ውጭ ያሉ ብዙ ኬዞችም አሉብን። ለነዛ ነገሮች ጭምር ጊዜና ቦታ እስከምናጣ ደረጃ ድረስ ነው ይሄ ነገር ያደረሰን። ይረብሻል እውነቱን ለመናገሩ ተመልካቾቻችን። በብር ጉዳይ ደግሞ ሲሆን ትንሽ ነገሮችን ውስብስብና ከባድ ያደርጋቸዋል። ያው እንደምታውቁት ኪያም ብዙ ነገሮችን ተጎድታለች በዚህ ጉዳይ። ያው እሷን አውርተን አንዳንድ ነገሮችን ለማስተካከል ያበላሽንባትን ነገሮች ለማስተካከል እንሞክራለን። አላቅም እንግዲህ ምን ማድረግ እንደምንችል ከዚህ በኋላም እንዴት እንደ ክሩ መቀጠል እንዳለብን ዳኒና ሚኪ እንዴት ተግባብተው ነገሮችን አብረው ከዚህ በኋላ ልክ በፊት እንደሚያደርጉት ስራዎችን ይሰራሉ የሚለው ነገር ያሳስበኛል። እውነቱን ለመናገር አሁን ከባድ ነው ዳኒና ሚኪ ያሉበት። ሚኪን እስካሁን ድረስ ስልክ ጭምር አያነሳልኝም። በብዛት አንድ ጊዜ ነው ከትናንትና በኋላ ስልክ ያነሳልኝ። በዛ ሰዓትም የነገረኝ ነገር ቢኖር መረጋጋት እንደሚፈልግ እንዲሁም ደግሞ ድጋሚ ዳኒን ማየት እንደማይፈልግ እሱ ካለበት ቦታ በሙሉ ዳኒን እንዳርቅለት ነው የነገረኝ። ዳኒንም ቢሆን ለማውራት ስሞክር ያለመታመን ስሜት እየተሰማኝ ነው። ነገሮች ከብደውኛል። ከዚህ በኋላ እንዴት ነው እንደ ክሩ መቀጠል የምንችለው እያለ ብዙ ነገሮችን ሲነግረኝ ነበረ። ያው እኔ መሀል ላይ ሆኜ ለማንም ሚዛን እየደፈኝ አይደለም። መሀል ላይ ሆኜ ነገሮችን ለማስተካከል እየጣርኩኝ ያለሁት ቢሆንም ውድ ተመልካቾቻችን ሁሉንም ነገር መፍትሄ እንደማመጣለት ለእናንተ ቃል መግባት እፈልጋለሁ። ዳኒንና ሚኪንም በቻልኩትኝ አቅም አረጋግቼ ወደ ቀድሞ ስራቸው እንዲመለሱ እንዲሁም ስምምነት እንዲፈጥሩ ለማድረግ እሞክራለሁ። ውድ ተመልካቾቻችን እንግዲህ ውድ ቤተሰቦቻችን አንዳንድ ማስተካከል ያሉብኝ ነገሮች አሉ። እነሱን ለማስተካከል አሁን መውጣት ይኖርብኛል። ያለውን ነገር በሙሉ ተከታትዬ ለእናንተ እንደማቀርብላችሁ ቃል እገባለሁኝ። አብራችሁን ቆዩ። እሺ እንግዲህ ውድ ተመልካቾቻችን ተመልሼ መጥቻለሁኝ። ያው ሁሉንም ነገር ታውቃላችሁ ውድ ተመልካቾቻችን። አሁን ለእናንተ እንደ አዲስ ነገሮችን ማስረዳት አይጠበቅብኝም። ያው በእኛ መሀል እየተፈጠሩ ያሉ ነገሮች ትንሽ የሚደብሩ አይነት ነገሮች ናቸው። ያለን ፍቅር እየተቀዛቀዘ ነው። አሁን ላይ በመካከላችን ትንሽ ክፍተት ገብቷል ውድ ተመልካቾቻችን። ይሄ ነገር እየተፈጠረ ያለውም አሁን ላይ እየመጣብን ባለው ነገር ነው። ያው ዳኒ ነገሮች እየተደራረቡበት ነው። ሚኪም ትንሽ ስሜት ይሆናል በዚህ ጉዳይ። ምክንያቱም ውድ ተመልካቾቻችን እስከዛሬ ድረስ እኛ ይህን ያክል ዓመት ለእናንተ ብዙ የተለያዩ ኬዞችን በፈታንበት ጊዜ አንድም ጊዜ ቢሆን እንደዚህ አይነት ወቀሳ መጥቶብን አያውቅም። ውድ ተመልካቾቻችን አሁን ላይ የመጣው ነገር ትንሽ እውነቱን ለመናገር ስሜት የሚያደርግ ነገር ነው። ሚኪ ቢከፋም ሚኪ ቢናደድም ሚኪ እንደዛ ቢሆንም ያው እንረዳዋለን። ውድ ተመልካቾቻችን ሚኪ ለሰው ያለውን ነገር ታውቃላችሁ። ማንም በሱ ምክንያት እንዲከፋበት አይፈልግም። ለዛ ነው እንደዛም እየሆነ ያለው። እነ ዳኒ ጋር ምን እየተፈጠረ እንደሆነ ውድ ተመልካቾቻችን ለመገመትም ራሱ የሚከብድ ነገር ነው። ብቻ አሁን ያለው ነገር በጣም የሚደብር ነገር ነው። ደስ የማይል ነገር ነው። ያው የብሩ ጉዳይ ቶሎ ፊክስ ማድረግ እንችላለን ውድ ተመልካቾቻችን። የብሩ ጉዳይ ሳይሆን አሁን ላይ የሚያሳስበን በመካከላችን እየተፈጠረ ያለው ነገር እንዲሁም የእህታችን ጉዳይ ነው እያሳሰበን የሚገኘው። አላውቅም እንዴት ነገሮችን ማረጋጋት እንዳለብን። በአንድ በኩል የእህታችን ኪያ ነገር እያሳሰበን ነው። በሌላ በኩል በእኛም መሀል ቢሆን ክፍተት እየተፈጠረ ነው። ሚኪ የሚለው ነገር በአንድ በኩል ትክክል ነው ውድ ተመልካቾቻችን። ሁሉም ነገር እንደዚህ መሆን አልነበረበትም። ቢሆንም አንድ ጊዜ ተፈጥሯል። ያው እንፈተዋለን። እውነት ቃል ገባላችኋለሁ ውድ ተመልካቾቻችን፣ ሁሉንም ነገር እንፈተዋለን። መፈታቱ አይቀርም። አሁን ላይ ግን ያለንበት ሁኔታ ይከብዳል። እንደዚህ ሆነን አናቅም። ብዙ አይነት ኬዞችን አሳልፈናል እስከዛሬ ድረስ። እንደዚህ ግን ሆነን አናቅም። ምንም አይነት ጸብ በመካከላችን ገብቶ አያውቅም። ያው ትንሽ ጸብ ቢፈጠርም በመነጋገር እንፈተው ነበር። ይህንን ነገር ግን ማሳለፉ እየከበደን ነው። ቢሆንም እንደምንወጣው ባለሙሉ ተስፋ ነኝ። አሁን እስቲ ከኪያ ጋር ማውራት ያሉብን ነገሮች ስላሉ ለቀረጻ ባዘጋጀነው ቤት ውስጥ ኪያን ጠርቻታለሁኝ። ከእሷ ጋር መፍታት ያለብን ግልጽ ማድረግ ያሉብን ነገሮች ስላሉ ነው ውድ ተመልካቾቻችን። እስኪ እሷን ላውራት፣ አንዳንድ ነገሮችን ልጠይቃትና ነገሮችን ለመፍታት ልሞክር። እሺ ኪያ፣ ይገባኛል አንቺም እያሳለፍሽ ያለው ጊዜ ከበድ ይላል። እኛ ጋራም
እያሳለፍን ያለው ጊዜ ከባድ ነው። በአንቺ በኩልም ሆኜ ነገሮችን ለማየት እየሞከርኩኝ ነው። ይከብዳል ያለሽበት ሁኔታ። አሁንም ቢሆን ግን የገንዘቡ ጉዳይ ጭራሽ ሊያሳስብሽ አይገባም። በማንኛውም ሰዓት ገንዘብሽን መልሰሽ ማግኘት ትችላለሽ። ምንም እሱ ሊያሳስብሽ አይገባም። ያው የተፈጠሩት ነገሮች አንዴ ተፈጥሯል። እኛ ካጠፋንም በሁላችንም ስም ይቅርታ መጠየቅ እፈልጋለሁ። አሁንም ቢሆን ግን ከገባሽበት ችግር ልናስወጣሽ ቁርጠኛ መሆናችንን እንድታቂ እፈልጋለሁ። በፊት ላይ ቢሆን ይሄ ነገር እንደ ክሩ ብንይዘው ነበር፣ ይሄ ሁሉ ነገር ባልተፈጠረ ነበረ። ነገር ግን አስፈላጊ ባልሆነ መንገድ ሄደሽ ዳኒንም በግሉ እንዲሰራልሽ ይህን ነገር ጠይቀሽ እንደዚህ ነገር በመፈጠሩ ያው አንዴ ተፈጥሯል፣ ምንም መመለስ አንችልም። አሁን ግን ይህንን ነገር እንደ ክሩ ይዘነዋል። ነገሮችን ለማጣራት እየሞከርን ነው። በእርግጠኝነት በጣም በቅርቡ ይፈታል። እስቲ አሁን ስላለሽበት ሁኔታ በደንብ ብትነግሪኝ። አንተንም ሚኪንም በጣም ነው የማመሰግነው። እውነት ሚኪ እዚህ ነገር ውስጥ በእኔ ምክንያት ነው የገባው። ሌላው ቀርቶ እንኳን እኔን ተረድቶ ከካሜራ ጀርባም ከካሜራ ፊትም በጣም ብዙ ነገር ነው ያደረገልኝ። ከምልህ በላይ ከጎኔ ሆኖ ሲያጽናናኝ የነበረው እሱ ነው። አላቅም አንዳንዴ ምን አለ ቀድሜ እሱን ቢሆን ያናገርኩት፣ ቀድሜ እሱን ባቀው እያልኩ ነው ያለሁት አሁን ሁላ ማለት ነው። ምን አለበት ብሩን እንኳን ለሱ ሰጥቼው እሱ በበላው። አላቅም ታውቃለህ፣ አንዳንዴ የሆነ የእናት ልብ ነው ሁላ ያለው። በጣም ነው ሲያዝንልኝ የነበረው፣ ከጎኔ የነበረውም እሱ ነው እና እሱንም በጣም ነው ያስቀየምኩት። ያው ይቅርታ እንዲያደርግልኝ እንግዲህ እኔም ጠይቃለሁ፣ ወደፊትም ጠይቃለሁ ብዬ አስባለሁ። ምንም እሱ ጉዳይ ሊያሳስብሽ አይገባም ጭራሽ። ሚኪ ማድረግ ያለበትን ነገር ነው ያደረገው። እውነቱን ለመናገር ለአንቺ ብቻ ሳይሆን ለተበደለ ለማንኛውም ሰው የሚሆነውን ነገር ነው ለአንቺም እየሆነልሻለሁ። ሚኪ ማለት በቃ እንደዚህ ነው። ማንም ሰው ሲበደል አይወድም፣ ማንም ሰው ሲገፋ አይወድም። ያንን ነገር ነው እያደረገልሻለሁ። አዎ የእሱም ማንነት በትንሽ ቀን ለማየት ሞክሬያለሁ። እውነት ከምልህ በላይ በጣም አላቅም፣ የሆነ ደግ የሆነ ልብ፣ የዋህ የሆነ ልብ፣ ለሰዎች አዛኝ የሆነ ልብ ላይ ያለው እውነት በጣም ጥሩ ልጅ ነው። አላቅም ምን ልልህ እንደምችል። እሱንም አንተንም በጣም ነው የማመሰግነው። ያው በአንድ በተረገመ ቀን ዳኒን አዋርቼ እዚህ ሁሉ ውስጥ ጉድ ገባው እንጂ ባይሆን እንደው ደስ ይለኝ ነበር። ከምልህ በላይ አሁን ያለሁበት ሁኔታ በጣም አስቸጋሪ ውስጥ ነው ያለሁት። አላቅም ማናቸውም ሊረዱኝ አይችሉም። ታውቃለህ እንደነገርኩ ነው እዚህ ከተማ ውስጥ ብቻዬን ነው የምኖረው። ግን ያላሰብኩት ሁኔታ ተፈጥሮ ይህ ቪዲዮ የሚባል ተያዘብኝ። በዛ ሁኔታ ውስጥ ዳኒን ታውቄ ብሩን አስገባው። በዚህ ሁኔታ ውስጥ እያለው እናትሽ ሆስፒታል ገብታለች ተብዬ ተደወለልኝ። ታውቃለህ እናትም አባትም ሆና ነው ያሳደገችኝ። ወደዚህ ክፍለ ሀገር ለቅቄ ወደዚህ የገባሁትም ለከፈለችልኝ ውለታውን ለመመለስ አላቅም። ቢያንስ በምችለው መጠን እሷን ለማገዝ ነበር ወደ ከተማ የገባሁት። ግን አሁን ላይ ታማ እንኳን ሆስፒታል ሆና እንኳን እሷን እንኳን ማገዝ አልቻልኩም። የመድኃኒት መግዣ የሚሆን ብር እንኳን እጄ ላይ የለኝም። ምንም አይነት ነገር ነው የሌለኝ። ታውቃለህ እዛ ውስጥ ሁኜ ነበረ ብሩን መልስልኝ አልኩት። ለእናቴ ማሳከሚያ እንዲሰጠኝ ብዬ ነበረ ብሩን። ቢያንስ በቃ የእኔ ህይወት አንዴ ተበላሽቷል፣ ቪዲዮንም ከፈለጉ ይልቀቁት ብዬ ነበረ ብሩን እንዲሰጠኛል የለመንኩት። ግን እሱ ጭራሽ ዘጋኝ። አሁን እናቴ በጣም አስከፊ ሁኔታ ውስጥ ነው ያለችው። ታውቃለህ በዚህ ሁኔታ ቪዲዮን ምናልባት እሷ ጆሮ ውስጥ ከገባ ወይ ስለ ቪዲዮ የሆነ ነገር ከሰማች እናቴን አጣታለሁ። መድኃኒቱንም ገዝቼ ደግሞ እኔ ካላሳከምኳት ደግሞ እናቴን ላጣት ነው። እውነት ናቲ ሽኪያ ስለ እናትሽ መታመም በጣም አዝናለሁኝ። እውነቱን ለመናገር በእኛ ምክንያት ወይንም አይዞሽ ባክሽን ትንሽ ስለመረጋጋት ሞክሪ ኪያ። ይኸውልሽ ብርሽን ገንዘብሽን በእርግጠኝነት ነው የምነግርሽ አሁኑኑ እናስገባልሻለን። የብርሽ ጉዳይ ጨራሽ ሊያሳስብሽ አይገባም። ለእናትሽም ቢሆን ተገቢውን የሆነ እርዳታ እንዲያገኙ ክትትል እንዲያገኙ እኛ ነገሮችን እናመቻችልሻለን። አሁን አውቃለሁ የእናት ነገር ከባድ ነው፣ ግን ቢሆንም አንቺ መረጋጋት መቻል አለብሽ። ከዚህ በላይ ነገሮች የሚስተካከሉ አይመስለኝም። ምን አለበት እኔ ቀድሜ ከሷ በፊት በሄድኩኝ። እውነት እኔ ቢያንስ ሙቼ ቢሆን ከዚህ ሁሉ ነገር በቃ ምንም ነገር አልሰማም። የእናቴን ክፉም አልሰማም። ከዛሬ ነገ ቪዲዮ ይለቀቃል እያልኩ አልሰጋም። ይኸው በተረገመ ቀን ያለኝን ነገር እንኳን ያጠራቀምኩትን ሰጥቼ እናቴን ማሳከም አልቻልኩም። ስጋት ውስጥ ነኝ። አላቅም ለእናትሽ በእርግጠኝነት ነው የምነግርሽ። ነገሮችን እኛ እናመቻችላቸዋለን። ሕክምና ማድረግ
የሚችሉበትን ሁኔታ በደንብ እናመቻችላችኋለን። እኛ በዚህ ነገር ይኸው በተመልካቾች ፊት ቃል ልገባልሽ እፈልጋለሁኝ። የገንዘብሽም ጉዳይ በእርግጠኝነት አሁኑን ይስተካከልልሻል። በፈለግሹ ሰዓት እኔን መተሽ አናግሪኝ ወይም ሚኪን አናግሪው። ገንዘቡን እፈልጋለሁኝ አሁኑኑ ትራንስፈር እንድታደርጉልኝ እፈልጋለሁ ወይም በማንኛውም ሰዓት ገንዘብሽ ይመለስልሻል። ቪዲዮውም ቢሆን እኔ በእርግጠኝነት ነው የምነግርሽ ምንም ነገር አይፈጠርም። በቃ ብዙ ነገሮች ሚኪ በሰዓት ከኛ ጋር የሌለው ያንን ቪዲዮ እነዛ ሰዎችን ፈልጎ ለማግኘት ነው። ያንን ቪዲዮ የቀረጹትን ሰዎች ፈልጎ ለማግኘት ነው። የደረስንባቸው አንዳንድ ነገሮች አሉ። አሁን ለአንቺም ሆነ ለማንም ሰው እንደዚህ ነገር ላይ ደርሰናል ብለን ነገሮችን ግልጽ ማድረግ ባንፈልግም በእርግጠኝነት ግን በጣም በቅርቡ ነገሮች ይስተካከላሉ። እናትሽም ደህና ትሆናለች። አንቺም ብትሆኚ የራስሽን የሆነ የግልሽን የሆነ ቢዝነስ ጀምረሽ ተስፋ ያለሽ ወጣት ነሽ። ነገ ላይ እንደምትለወጪ በጣም እርግጠኛ ነኝ። በጣም አሁን ላይ እንደዚህ ተስፋ ቁርጠሽ ስለሞት ማሰብ ይህንን ካንቺ አልጠብቅም። እውነቱን ለመናገር ማንም ሰው እንዲሞት አንፈልግም እኛ። እባክሽ እንደዚህ ማሰብሽን አቁሚ። እንዲሁም አሁን ላይ መፍትሄ መፈለግ ብቻ ነው ያለብን አይደል? እንደዚህ ከማሰብ ይልቅ እኔ አሁን ላይ ሁሉም ነገር ሳልችቶኛል፣ ድክም ብሎኛል። በቃ አርፍጃለሁ። እናቴን እንኳን ሄጄ እንኳን አይኗን እንኳን ማየት አልቻልኩም። ምክንያቱም ምን ይዤ ልሄድ? እናቴ ጋር ሄጄ ይሄን አምጥቼ ይልሻለሁ፣ አንቺን ማሳከም እችላለሁ፣ እናቴ ደህና ትሆኛለሽ፣ ጤነኛ ትሆኛለሽ የምልበት አቅም እንኳን የለኝም። ታውቃለህ፣ ይህ ቪዲዮ ደግሞ ተለቀቀ ማለት እናቴን አሳፍሬ የሰፈር መሳቂያ መሰለቂያ ነው ማደርጋት። በእርግጠኝነት አይለቀቅም። እባክሽን እንደዚህ አትበይ። ሁሉንም ነገር እኛ እናስተካክለው። አሁንም ቢሆን አልረፈደም። አሁንም ቢሆን ምንም የረፈደ ነገር የለም። ሁሉንም ነገር ለማስተካከል አሁንም ቢሆን ጊዜው ገና ነው። በእርግጠኝነት ነው የምነግርሽ። ይሄ ቪዲዮ ሳይለቀቅ እኛ እጅ ይገባል፣ እናጠፋዋለን። ቪዲዮን ለራስሽ ነው የምሰጥሽ፣ ራስሽ ታጠፊዋለሽ። እነዛንም ሰዎች ይዘናቸው መደረግ ያለባቸው ነገር በሙሉ ይደረጋሉ። መክሰስ የምትፈልጊ ከሆነ እኛ እንደ ቲም አብረንሽ ነን በሁሉም ነገር። እናትሽን ለማሳከም የሚያስፈልግሽን ነገር በሙሉ እኛ በቻልነው አቅም ለማሟላት እንሞክራለን። የቻልነውን ያክል ለአንቺ ማድረግ ያለብንን ነገር በሙሉ እናደርጋለን። ለአንቺም ለእናትሽም የራስሽን የሆነ ቢዝነስም እንድትጀምሪ ነገሮችን እናመቻችልሻለን። በእኛ ምክንያት የእኛ አባል በሆነ ሰው ምክንያት እንደዚህ ይህን ያክል ተንገላተሻል። ስለዚህ እኛ ዝም ብለን ልንልሽ አንችልም፣ ዝም ልንልሽ አንችልም። ይሄ ሁላችንም ከተሰባሰብንበት ዓላማ ወደ ጎን የሚያደርገን ወደኋላ ያስቀረናል፣ የአንቺ ጉዳይ ማለት ነው። ስለዚህ ሁሉንም ነገር እናስተካክለዋለን፣ ሁሉንም ነገር ማለት ነው። እኔም ሚኪም ሁላችንም የክሩ አባላቶቻችን በሙሉ ያንቺን ህይወት ለማስተካከል ቁርጠኛ መሆናችን እንድታቂ ይፈልጋሉ። እንደዚህ ማሰብሽን ግን እንድታቆም ይፈልጋሉ። እባክሽ እኔ እንዴት ነው እንደዚህ ላስብ? አላቅም፣ አለማሰብ አልቻልኩም። እናቴ ከአሁንና አሁን ክፉ ነገር ደረሰባት። እናትሽ አርፋለች የሚል ስልክ ነው እየጠበቅኩ ያለሁት። በጣም እንዳረፈድኩ እየተነገረኝ ነው ያለው። እናቴን ቆይ ማጣት በዚህ ሁኔታ ምንድን ነው የምሆነው? እኔ ቆይ ሰው ሆናለሁ? ለማን ነው ልኖርስ የምችለው? እኔ አላቅም። በእርግጠኝነት ሁሉም ነገር ይስተካከላል። ትንሽ ጊዜ ብቻ ታገሽን፣ በጣም ትንሽ ጊዜ። በቃ ሁሉንም ነገር አስተካክለ ነው እዚህ ጋር አሁን እያለቀስሽ እንደወራሽን እየሳቅሽ በደስታ ሁሉንም ነገር ታወራለሽ። ይህንን ቃል እገባልሻለሁ። ትንሽ ብቻ ተረጋጊና ራስሽን ሀሳብሽን ሰብስቢና ምን ማድረግ እንዳለብሽ ወቂ። ሌላውን ነገር ለእኛ ተይው። አይታይህም እንዴ? እናቴ እዛ ታማ እየተሰቃየችን የዚህ ያለሁት። ቆይ እሺ እኔ ምንድን ነው ማድረግ ያለብኝ? እስኪ ንገረኝ። በአንተ ቤት ሆነ እዚህ ጋር ቪዲዮ አለ፣ እዚህ ጋር ደግሞ እናትህ አለች፣ እዚህ ጋር ደግሞ ያለህን ነገር አታሃል። ቆይ እሺ እንዴት ነው ልትኖር የምትችለው? ምንድን ነው ስልታስብ የምትችለው? ሰው እኮ ነኝ። ነገር የለም ብሩን እውነቴን ነው። ይኸው ቃል እየገባሁልሽ ነው እኮ አይደል? እኔና አንቺ ለብቻችን ከካሜራ ጀርባ አይደለም እያወራን። በጣም ብዙ ሚሊዮን ህዝቦች እየተከታተሉ ነው። ሁሉም ሰው ባለበት ነው እኔ ለአንቺ ብሩ እንዳይመለስልሽ ቃል እየገባሁልሽ አለሁት። ነገርኩሽ። አሁን ልክ ካሜራውን እንዳጠፋ ነው ብሩ ላኩልኝ በይኝ። አንቺ ከፈለግሽው አሁኑኑ እንልክልሻለን። የብሩ ጉዳይ ጨራሽ ሊያሳስብሽ አይገባም። የለፋሽበት ነው እኮ አይደል? የለፋሽበት ነው፣ ላብሽን ጠፍ ያደረግሽበት ነው። ግን እኮ አርፍጂ አሁን። እሺ ቆይ ብሩን ያስኩት እናትሽ የሆነ ነገር ሆነች ብባል እኔ ምንድን ነው የማደርገው? ቆይ ለምንድን ነው ልትረዳኝ አልቻልከው? እኔ እኮ የጨነቀኝ እሱ ነው። ምንም ነገር እንዳይፈጠር ሁላችንም ቢሆን እንጸልያለን። በቃ ምንም ነገር አይፈጠርም በእርግጠኝነት። በዚህ ሁኔታ እኔ እራሱ መኖር አልችልም። ቆይ እሺ እኔ እንዴት ነው? እኔ እኮ ማረባ ከንቱ ሴት ሆኛለሁ። ለማንም አልጠቀም ሆኛለሁ። ለእናቴ እንኳን መድረስ ያልቻልኩ ደካማ ሴት ሆኛለሁ። እንደዛ አትበይ። አንቺ በጣም ጠንካራ ሴት ነሽ። እስካሁን የደረሰብሽን ነገሮች በሙሉ ተቋቁመሽ እዚህ ጋር ደርሰሻል። አሁንም ቢሆን ከዚህ የባሱ ብዙ ችግሮች ቢገጥሙሽ ማለፍ እንደምትችይ ነው ያሳየሽም። አሁን በሰዓት እያሳየሻለሽው ነገር መረጋጋት ብቻ ነው ከአንቺ የሚጠበቅብሽ።
በየቡና ቤቱ በየሬስቶራንት አንዴ ቡና አንዴ ሬስቶራንት እየሰራው እኔ ይህን ብር በጣም ለፍቼ ነው ያጠራቀምኩት። ይሁን ነገር ከፍቼ እናቴ የራሴ ነገር እኮ ኖረኝ ይህን ነገር እኮ ላደርግልሽ ነው ይህን ነገር እኮ ገዛልሻለሁ እያልኩ ከዛሬ ነገ እያሰብኩኝ ጭራሽ እሷ ታመመች። ያለኝን ነገርም ደግሞ አበቃ። ቆይ አይዞሽ፣ ሁሉንም ነገር እኛ እናስተካክለዋለን። ይሄ ለአንዴና ለመጨረሻ ጊዜ እንድታምኘን ብቻ ነው የምፈልገው። ሁሉንም ነገር አስተካክለን በወሬ ሳይሆን በተግባር ማሳየት ነው የምንፈልገው። እኛ ከተበደሉ ሰዎች ጎን እንደምንቆም ባንቺ ለሁላችሁም ማሳየት እንፈልጋለን። ውድ ተመልካቾቻችን በእሷ የደረሰ በማንም ሰው ቢደርስ የእኛ የክሩ አባል ሆነ ወይንም አልሆነ አይደለም ጉዳዩ። እውነት 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 ብቻ ነች። እውነቱን ማውጣት የተቸገሩ ሰዎችን መርዳት ነው የኛ ዓላማ። ስለዚህ አንቺም ብትሆኝ እኛ በማናውቀው ሁኔታ ልክ ነች፣ ተጎድተሻል። እኛ ግን ይህንን ነገር እኛ አናቅም ነበር ጨራሽ። እሱ ልክ ነህ። ይሄን ጥፋት ነው። ይሄ ነገር ምናልባት አደባባይ እንዳይወጣብኝ ከመፍራት የተነሳ የራሴን ገመና ለመሸፈን ስል ለሱ ብቻ ተናገርኩኝ። ግን እሱም ያው በማይሆን ሁኔታ ሳላስበው አጠቃኝ። ይገባኛል ሁሉም ነገር። አንቺ ምን አስበሽ እንደሆነ ለሱ ለብቻው ያጓራሹ በደንብ ይገባኛል። አሁንም ቢሆን ተረጋጊ። ምንም የረፈደ ነገር የለም። ምንም የሚቀየር ነገር አይኖርም። በእርግጠኝነት ሁሉም ነገር ይስተካከላል። በጣም በቅርቡ ነው የምልሽ፣ በጣም በቅርቡ ሁሉም ነገር ተስተካክሎ አሁን እዚህ ጋር ቁጭ ብለሽ እያለቀሽ እንደወራሽኝ በጣም ተደስተሽ ደስተኛ ሆነሽ ሁሉንም ነገር ትነግሪኛለሽ። እዚህ ጋር ቁጭ ብለሽ ምን ተሰማሽ ብዬ ጠይቅሻለሁ። በዚህ ነገር እኔ በጣም እርግጠኛ ነኝ። በራሴም ሆነ አጠገቤ ባሉት የክሩ አባላቶቻችን 100% ተማመናለሁ። በዚህ ሰዓት ምናልባትም እነሱ መፍትሄ ፍለጋ ብዙ ነገሮችን እያደረጉ ነው። በእርግጠኝነት መፍትሄም ያገኛሉ። አንቺ መረጋጋት መቻል ነው ያለብሽ። በቃ ለእናትሽም ቢሆን ጸልይላት፣ እኛም እንጸልይላታለን። ማድረግ ያለብንን ነገር ከኛ የሚጠበቅ ነገር በሙሉ እንደምናደርግ ቃል እገባልሻለሁ። ገንዘብሽንም ቢሆን ይመለስልሻል በማንኛውም ሰዓት። የራስሽን ስራም ትጀምሪያለሽ፣ እናትሽም ትደርሻለሽ። ሰላም ጤና ይስጥልኝ ውድ የሚክሾ ቤተሰቦች እንደምናችሁ። ያው በዚህ ሰሞን እየተፈጠሩ ያሉትን ነገሮች እንግዲህ እንዳያችኋቸው ናቸው። ማለት ነገሮች ያልተፈለገ እይታን እየያዙ እየሄዱ ነው ያሉት። ምክንያቱም ኪያ የተባለችው ሴት መታ እንግዲህ በእኔና በሚኪ መሀል ያልታሰበ አይነት ችግርን ፈጠራ ነው እንግዲህ የሄደችው ማለት ነው። ወደ ቤተሰቦች ምንድነው ያለውን ነገር አሁን ላይ እኔ ራሴን ከዚህ ነገር ማጥራት አለብኝ። ስለዚህ ጉዳዩን እኔም በራሴ መልኩ በዚህ በሚኪ ሾው እንግዲህ ለእናንተ ያለውን ነገር እንግዲህ ቀርጬ ማሳያችሁ ነው የሚሆነው። እውነቱን እናወጣለን። የተባባልነው ነገር እንዳለችው በቪዲዮ ኮል ነበረ ስናወራ የነበረው። ሁሉንም ነገር እኔ ኢንቴንሽናሊ ሆነ ብዬ ይህንን ነገር ያረኩት ነገር የለም። ያው ጥፋቴን አምኛለሁኝ። ግን ደግሞ ውድ ቤተሰቦች አሁን ላይ እየተሰጠኝ ያለው ስምና እየተሰጠኝ ያለው የኔ ባህሪ ተብሎ እየተወሰደ ያለው ነገር ፍጹም ከኔ ጋር ተቃራኒ እንደሆነና ሚኪም ደግሞ በስተመጨረሻ ይሄ ነገር ገብቶት የሁሉ ነገር መጨረሻና ዋናውን ነገር እንደሚያገኘው ተስፋ አደርጋለሁኝ። ይህንንም ደግሞ እየሰራው ያለሁትም አንደኛ ራሴን እውነተኛ መሆኔን ለማሳየትን ነው። ሲቀጥል ደግሞ ያለውን እውነት ለማጣራት ስል ነው። ሁኔታው ግዴታ መታወቅ ስላለበት ነው። አስቸኳይ የሆነ ጉዳይ ስላጋጠመ ነው እንጂ ከዚህም በፊትም የተፈጠሩትን አንገብጋቢ የሆኑ ጉዳዮችን ወደ ጎን አድርገን ነው አሁን ላይ ይህንን ስራ ለመስራት የተገደድኩት ማለት ነው። ውድ ቤተሰቦች ከዚህ በኋላ ምንም አይነት የሚመጣብኝን ክስ እንደ ከዚህ ቀደሙ ቆይ ዛሬ ቆይ ነገ እያልኩኝ የማልፍበት ምንም አይነት ምክንያት የለም። ምክንያቱም ከዚህ በፊት በገዛ ወንድሜ የማይሆን ነገር ደርሶብኝ ብዙ ተሰቃይቻለሁ። አሁን ደግሞ ያው ልክ ነው የኔም ጥፋት በጥቂቱ አለበት፣ እሱን አልክድም። ነገር ግን ደግሞ ነገሮች ሌላ መልክ እንዲይዙ እየታሰበ ስለሆነ አሁን ላይ ያለውን ነገር ግዴታ አጥርቼ ማለፍ ስላለብኝ ነው። ወደ ቤተሰቦች እንግዲህ ዛሬ እዚህ ጋር አንድ እንግዳ አለ። እንግዲህ ይህንን እንግዳ ከዛሬ በፊትም ወንድሜ ናቲ ኢንተርቪው ሲያደርገው አይታችኋል። እኔም ደግሞ ናቲ እንዲሁም ደግሞ ሚኪ ከዚህ ሰውዬ ጋር በነበራቸው ቆይታ የሰሙትን ነገር እንግዲህ አይተው ከኔ ጋር የተፈጠረውንም ታስታውሳላችሁ፣ ታውቃላችሁ አይደል? ካሜራ ፊት ብቻ አይደለም ወደ ቤተሰቦች ከካሜራ ጀርባ የተለያዩ አይነት ቃላቶችን ተነጋግረናል። ግዴታ ይሄ ነገር እኔና ሚኪ ማል መፈጠር የለበትም ነበረ ከመጀመሪያው ጀምሮ። ነገር ግን አሁን አንድ በአንድ ስራችንን ጀምረናል ማለት ነው። ወደ ቤተሰቦች ቀጥታ በሰዓቱ የነበረው ነገር የተፈጠረውን ነገር እንግዲህ ከመልካሙ ጋር የምንነጋገር ይሆናል ማለት ነው። መልክ እንኳን ደህና መጣ። እንኳን ደህና ቆየኝ ዳኒ። እሺ ቀጥታ ወደ ጉዳዩ ነው የምገባው። ማለት ከዚህ በፊት
የተፈጠረው ነገር አንተም ታውቃለህ፣ ከካሜራ ጀርባ እየሆነ የነበረውንም ነገር ታውቃለህ። ምናልባት ሰምተኸው ነው ሊሆን የሚችለው። እኔና ሚኪ ስንጣላ በቦታው አልነበርክም፣ አንተም አልነበርክም። ግን ደግሞ ለዚህ ነገር ዋነኛ ተጠያቂ አድርጌ የምወስደው እኔ አንተን ነው። ምን ማለት ነው ዳኒ? እንዴት ነው? እኔ ለአንተ እንደምሰራ ታውቃለህ። አይኖ ብዙ መረጃዎች እንደማመጣልህ ምናምን ታውቃለህ። እንዴት ነው እኔ ተጠያቂ ልሆን የምችለው? በማላውቀው ነገር እንዴት ነው? ጥሩ ችግር የለውም። አይ ነው ግራ እንዲገባህ አይደለም። ስማኝ መጀመሪያ አዳምጠኝ። እኔ የምጠይቀህ ነገር አለ። ለናቲ ያልከውን ነገር እስቲ ለእኔም ድገምልኝ። ለናቲ ያልከውን ነገር ድገምልኝ። ምናልባት ናቲ ነግሮም ሊሆን ይችላል። አይ ዶንት ኖ አላውቅም። ተናገራችሁ ምናምን ነገር ሊሆን ይችላል። የነገርኩት ሙሉን እማውቀውንና ስላንተ ሜቢ ተናግራችኋል ብዬ ሰላመንኩኝም ነው ያን ነገር የነገርኩት። ስለልጅቷም ታሪክ ነግሬዋለሁ። አይኖ አንተም ባህሪ እንደተቀያየረ እና ከሆነ ታይም በኋላ ስለልጅቷ ታሪክ እንዲሰማብህ እንደማትፈልግ ምናምን ነግሬዋለሁ። እሱንም ነገር ደግሞ ልነግረው የቻልኩት ሜቢ አንድሬ ስለምትሰሩ ብዬ ሰላመንኩኝ ነው። ጓደኛሞች ናችሁ፣ የሥራ ባልደረቦች ናችሁ ብዬ ሰላመንኩኝ ነው ያን ነገር የነገርኩት። አንተ ደግሞ አሁን እኔን ጥፋተኛ ነህ ያን ነገር በመናገር ጥፋተኛ ነህ እያልከኝ ነው፣ እየወነጀልከኝ ነው ዳኒ። ታውቋል ኖ ያልከውን ነገር ንገረኝ ያልኩህ ቃል በቃል እንድትነግረኝ እፈልጋለሁ። ለናቲ ያልከውን ነገር ቃል በቃል እንድትነግረኝ እፈልጋለሁ። እሺ ከመጀመሪያ ጀምሮ ምንም ሳታስቀር። ለምንድን ነው ማስቀረው? ለምንድን ነው እንዴ? ለምን አስቀርቼ እነግርሃለሁ። ከልጅቷ ብር ተቀብለ እንደመለስክላት ስለ እንደዚህ አይነት ወሬ መስማት እንደማትፈልግና ሙሉ መረጃውን ላንተ ሰጥቼ መረጃውን እኔ ከኔ እንዳጠፋሁት እና አንተ ጋር እንዳለ ቆይ እዚህ ጋር አንድ ጥያቄ ልጠይቅህ። ጥሩ ሲጀመር ከነ ሚኪም ጋር ከነ ናቲም ጋር ሲጀመር ያጣላኝ የመጀመሪያው ነገር ይሄ ነው። ምንድን ነው ሊያጣላኝ? ሲጀመር እኔ ስመልስ ብር አይተሃል እንዴ? ምን ማለት ነው ዳኒ? ንገረኝ። እኔ ስመልስ አይተሃል? ኖ ማየት አይጠበቅብኝም እኮ ሁሉም ነገር ነግረኸኛል። ለልጅቷ ብር እንደተቀበልክ አልነገርከኝም? ነግረኸኛል። ተቀብያለሁ እንጂ መልሻለሁ ብዬ አድምጠኝ ላውራ። እኔንም ስማኝ፣ እኔም ላውራ። ከልጅቷ ብር እንደተቀበልክ ነግረኛል። የሆነ ታይም ከሳምንት በኋላ ምናምን ስለ ብሩ ምናምን ሳነሳ ምንድን ያልከኝ? ለልጅቷ ብሯ እንደመለስክ አልነገርከኝም? ቆይ እዚህ ጋር ላስቆመህ እዚህ ጋር ሲጀመር ማለት ነው። ከሳምንት በኋላ አንተ ራሱ ሰልልልኝ ብዬ መረጃውን ራሱ ለእኔ አልነገርከኝም። እዚህ ጋር ሊያዘ እዚህ ጋር እሺ ሲቀጥል ደግሞ እሺ ብሩንስ እሺ መልሼላታለሁ ልበልህ። በሰዓቱ ተናድጄ ብዙ ነገሮችን ቆይ ዝም በል ጮክ ስላልክ እውነት እያወራ ነው ማለት አይደለም። ስማኝ ማለት እስካሁን በማመጣልህ መረጃ እያመንከኛል ነበር ማለት ችግር የለውም። እኔ ማመን ያለብኝንና ማመን የሌለብኝን ነገር እኔ አውቃለሁ። መልካሙ ዝም ብለህ አዳምጠኝ። ይሄን እኔ ጀመር ካንተ አልጠብቅም። እስካሁን ደግሞ ቆይ ስለምን መረጃ ነው ያወራኸው? ምን አይነት መረጃ ለኔ ልከህልኝ አንተ አጠፋኸው? ደግሞ ከመቼ ጀምሮ ነው እንደዚህ አይነት ነገር የምታደርገው? ንገረኝ። እሺ ይሁን ላክልኝ ይባል። ለምንድን ነው ያጠፋኸው? ላክልኝ ይባል አይደለም ነው ልኬልሃለሁ። ለምንድን ነው አንተ ያጠፋኸው? ስለልጅቷ መረጃ ሰብስብ ብለኸኛል፣ አላልከኝም። በቃ ስለልጅቷ መረጃ አምጥቼልሃለሁ፣ አላመጣሁልህም። ምን አይነት መረጃ ነው ያመጣልህ? ስለምትውልባቸው ስለነዛ ሰዎች የሆኑ ሰዎች አሉ፣ ስለነሱ አጥና ንገረኝ ምናምን ብለኸኝ ስለነዛ 3 ሰዎች አልነገርኩም? ነግሬሃለሁ። ተከታትዬ እግር በእግር ተከታትዬ ሙሉ መረጃው አምጥቼ ነግሬሃለሁ። በፎቶም በቪዲዮም በምን አምጥቼ አስረክቤያለሁ። ያ የማን ስራ? እርግጠኛ ነህ? ለማን ነው? ቆይ እዚህ ቦታ ላይ ሌላ ዳኒ አለ? ሌላ ዳኒ አለ? እሺ ያልከውን ነገር አሳየኝ። እኔ የዛኔ አልተቀበልኩም ምንም አይነት ነገር። ያልከኝን ነገር ቃል በቃል ልንገርህ እኔ ራሱ ማለት ነው። ምንድነው? ቀጥታ እንደዚህ አይነት ሰዎች አሉ፣ ሄደህ እነሱን ተከታትለህ አላመጣሁልህም በቪዲዮ አሁን እኔ ጋር ቪዲዮ ስለጠፋ ነው እንደዚህ አላመጣህልኝ ምናምን ብለህ እየካድከ እኔ አላውቅም። እያመንከኝ አይደለም ነው? ችግር የለውም። በምንድን ነው ለኔ ላክልኝ? በቴሌግራም ነው። ሌላ ጊዜ እንግዲህ በቴሌግራም ነበር የምንላላከው አይደለም? የዛኔ አንድ ላይ ስለተገናኘን በዜንደር ነበር እንድልክልኝ ነገርከኝ፣ ላኩልህ። በዜንደር እኔ ጠይቄ ማለት ነው። ይኸውልህ ነገሩን ለመሸፋፈን ባትሞክር ደስ ይለኛል። ወስደሃል መሰለህ አይደል? አላውቅም። ብሩን ወስደህ አንተ ስርዓትህን ያዝ። የምትናገረውን ነገር እያሰብክ ተናገር። የምትናገረውን እያሰብክ ተናገር። እኔ ከዚህ በኋላ ማንንም የምታገስበት ሁኔታ ነው። ይገባል? ከዛ ብር መምጣት በኋላ አንተ የተቀየርክብኝ ምናልባት ብሩ ለኔ ላለማካፈል ፈልገህም ሊሆን ይችላል። አይዶ ነው አላውቅም። ሲጀመር ለምንድን ነው ላንተ ማካፈለ? ይሄ ለግል እኮ የሚደረግ ስራ አይደለም አይደለ? ገንዘቡ ሲጀመር
ገንዘቡን ሲጀመር የተቀበልኩት እኔ ለአንተ ለመስጠት አይደለም። ኖ ለኔ ልሰጠኝ አይደለም። አንተ የራስህ ደሞዝ አለ፣ ትሰማኛለህ? አንተ የራስህ ወርሃዊ ደሞዝ አለ። የኮሚሽን መታሰብ የለብኝም ነው አታስብልኝም። ከዛ በፊትስ የተደረገ ነገር ነው ይሄ ነገር። ከዛ በፊት ተደርጎ ያውቃል? ከዛ በፊት ይሄን ያህል ብር ተቀብለህ አታውቅም። እኔ አውቃለሁ ይሄን ያህል ብር ተቀብለህ እንደማታውቅ። የኔ መቀበልቶ ስራ ስንሰራ ምን አይነት አሰራር ነው ያለ? አይ ነው በደሞዝ እንደምሰራ አውቃለሁ። በቃ ግን ከዛ ውጪ ስለምን ብር ነው አይምሮ ውስጥ ነው ዳኒ አይደለም። አሁን ዛሬ ይሄ ትልቅ ብር መጣና መቀየር ምናምን ነገር የለብህም። ብር አላቂ ነገር ነው ገብቷል። ይሄ ብር ስለመጣ እኔ ላይ ተቀየርክብኝ ምንም ነገር የሚፈጠረው ነገር የለም ገብቷል። ብሩን መጥቶ እኔ ኖርማል ላሰጠኝም ይችላል፣ ግን እውነቱን ነው የተናገርኩት። እዛ ጋር ብሩ እንደተቀበልክና እንደመለስክላት አይ ነው ነግሬዋለሁ ለሚኪ። ይሄ ችግር የለውም ሰማኛለህ። ለሁሉም ነገር ማለት ነው ማስረጃ አለ። ለሁሉም በስነ ስርዓት አለ። አይ ነው እኔ ስማ እኔ ጋር እኔ አጣፋውት እያልከ ያለው ነገር ማለት ነው ትሬስ መደረግ ካለበትም ድጋሚ ሪትሬስ ይደረጋል። ሰማኛለህ ይችላልማ እኮ አሳይ ነበር ማረግ ብችል ኖሮ አሳይ ነበር ሙሉ ነበር ሙሉ ነጠፈ ነው አይደል? እኔ ግን ማለት ነው የነገርከኝ ነገር አንድ ያልከኝ ነገር ልንገርህ። እነዚህ ልጆች የሚውሉት እንደዚህ አይነት ቦታ ነው፣ እንደዚህ አይነት ቦታ ነው። በፎቶና በቪዲዮ የተደገፈ ማስረጃ ላመጣልህ ፈልጌ ነበረ፣ ግን ደግሞ አልተመቸኝም። ከዚህ በኋላ ይህንን ጉዳይ ቆይ አስጨርሰኝ። ይህንን ጉዳይ ይዤው እንድቀጥል የምትፈልግ ከሆነ ይዤው እቀጥላለሁኝ፣ የዛኔ አመጣልሃለሁ አልከኝ። ከዛ ያልከኝን ነገር እኔም ደግሞ ከአንተ ሰምቼ ሄጄ ኪያ ለተባለችው ሴት እንግዲህ ነገርኳትና ነው እሷ ከዛ በኋላ ነው ስለ ብሩ ራሱ ያመጣችው ወሬ የመጣው ስለ ብር ራሱ የሚባለው ነገር የመጣው ከዛ በኋላ ነው። ከዛም በኋላ እኔ ዝም አልኩ። ልነግር ነው ሁኔታውን ነገር ልነግር ነው። ከተከታተልካቸው በኋላ እኔ ዝም አልኩ፣ ስለዚህ ጉዳይ ዝም አልኩ። ከዛ ምንድነው ዳኒ ዝም አልክ እኮ ስለዚህ ነገር ስለ ቶ በቃ ስለዚህ ነገር ማውራትም እንደማትፈልግ አልፈልግም። በዚህ ሰዓት እኔ የራሴ የሆነ ሌላ የግድያ ኬዝ መጥቶብኛል። ያንን ኬዝ ነው መከታተል የምፈልገው። በዚህ ሰዓት ይሄንን ነገር መስማት አልፈልግም። ኖ ስለ ግድያው ኬዝ አልነገርከኝም። የኔ መንገር አይደለም። አንተ እዚህ ክር ውስጥ ነው የምትሰራው። ትሰማኛለህ? አላቅም እንድትለኝ አልፈልግም። ኖ አርምጠኝ፣ እኔን አርምጠኝ። የሆነ አንድ ነገር ሲኖር ለኔ እንደምነግረኝ ታውቀዋለህ አንተም። ስለዚህ ስለ ግድያውን ኬዝ አሁን ደግሞ አላቅም እያልከኝ ነው ማለት ነው። በሰዓት ያልነገርከኝም እዛ ጋር እኮ ምንም ማውራት እንደማትፈልግና ስሜታዊ የሆነ እኮ ነው የነገርከኝ። ተቀይረ ነበር ታውቃለህ። ጥሩ። ስለዚህ አሁን ያልተ ሁኔታ በደንብ እየገባኝ ነው ማለት ነው። ምን ሆነ የሚገባህ ዳኒ? ውድ ተመልካቾቻችን እንግዲህ እዚህ ጋር ተመልካቾቻችን ማን ነገር መናገር የለብም ገብቷል። እዚህ ጋር እኔ መረጃዬን አንዴ ዝም በል ዝም በል አንዴ ዝም በል። ከካሜራ ጀርባ ስለምሰራ መልካሙ አታሳስተኝ። ዝም በል እያልኩ ነው። ዝም በል። እኔ ከዚህ በላይ ከአንተ ጋር እንት ማለት አልፈልግም። ነገሮችን ግልጽ ማድረግ ስለምፈልግ ነው ወደ ካሜራ ይዞርኩት። ከአንተ ጋር መነጋገር ካለብኝ ከካሜራ ጀርባ መነጋገር ባለብን መንገድ እንነጋገራለን። ችግር የለውም። ዝም በል እያልኩ ነው። በቃ ዝም በል ዝም በል በቃ። እየተዋሸ ለምን ይሰራል? ለምን ይሰራል? እዚህ ጋር ለምን እንዋሸዋለን? ህዝቡ እየዋሸን ነው። ችግር የለውም። አሁን ከማወራው ቀጥሎ ትናገራለህ ማለት ነው። ውድ ቤተሰቦች እንግዲህ የምታስታውሱ ከሆነ የአክሊሉ የሞት ጉዳይ ሲመጣ የዚህ ክሩ አባላት በሙሉ ተጨንቆ እንዲሁም ወደ ቤተሰቦች ሚኪም በረከትም እንዲሁም ደግሞ ሌሎች የክሩ አባላቶቻችን ስለ ሁሉም ነገር ያውቃሉና ሁሉም የራሳቸውን ርብርብ እያደረጉ ነበር ሲሉ የነበረው የኔን ሁኔታ ሲያጣሩ የነበረው ለኔ ሲደግፈው ቆመው እንግዲህ ደግፈው ማለት አልችልም መደረግ ያለበትን ነገር ሲያደርጉ የነበረው ማለት ነው። ግን አሁን ላይ ይሄ ሰውዬ ምንድነው የሚለኝ እዚህ ጋር በሰዓቱ እኔ ምንም ማውቀው ታሪክ የለም ነው የሚለው። ስለዚህ ሰውዬ አልነገርከኝም ነው የሚለው። የኔ መናገር አይጠበቅም። ውድ ቤተሰቦች በዚህ ቦታ ላይ የኔ ይሄንን ነገር ለእያንዳንዳቸው ሰዎች ሄጄ መናገር አይጠበቅብኝም። ምክንያቱም ሁሉም ሰው እዚህ ቦታ ላይ ነው ያለው፣ አብሮን ያለው። እኛ ቋሚ የሆነ ሎኬሽን የለንም እንጂ ውድ ቤተሰቦች ሁላችንም አብረን ነው ስራዎችን የምንሰራው። ምናልባት የኬዞች መደራረብ ሲመጣ ሚኪም በራሱ ይሰራል፣ በረከትም በራሱ ይሰራል፣ ናቲም በራሱ ይሰራል፣ እኔም በራሴ መልኩ እሰራለሁ። ይሄ የሎኬሽን መቀየር ነው እንጂ የሀሳብ የኢንፎርሜሽን ለውጥ በመሃላችን አይኖርም። በሰዓቱ እርግጥ ነው ለነ ሚኪ ለማንም ሰው ይህንን ነገር አልተናገርኩም። ስለ ኪያ ጉዳይ ለማንም አልተናገርኩም። ነገር ግን ይሄ ሰው ይህንን ያውቃል። ግን ደግሞ እያለ ያለው ምንድን ነው? ስለ አንተ የአቶ አክሊሉ ሞት ጉዳይ ምንም ማውቀው ታሪክ የለም እያለ ያለ። ስለዚህ ከዚህ የምንረዳው ምንድን ነው? ውድ ቤተሰቦች ከመጀመሪያ ጀምሮ ይሄ ሰውዬ በጣም እየተቅለበለበም ነበር የነበረው። አንድ
ሲቀጥል ደግሞ ከናቲም ጋር በነበረው ቆይታ እንግዲህ ሲያወራ የነበረው እንዳለ እየተንተባተበ ነበረ። አሁን ላይ ላናግረህ እፈልጋለሁ ስለው ራሱ በስልክ መጀመሪያ ላይ እኔ ወደዚህ ቦታ መጥቼ ነው እሱንም የጠራሁት፣ እዚህ ከደረስኩኝ በኋላ ነው ደውዬ የጠራሁትና ላናግረህ እፈልጋለሁ ስለው ዳንዬ ምን ችግር አለ እንደ የተፈጠረ ነገር አለ እንዲ አለ። ግን ደግሞ ይህንን ነገር ቀድሞ ያውቀዋል። ምንድን ነው ከካሜራ ጀርባ ናቲ ካሜራ ፊት ለፊት ካወራው በኋላ ከነ ሚኪም ጋር እንግዲህ አንዳንድ ነገሮችን የተነጋገሩ ይመስለኛል። ምክንያቱም ሚኪ ከኔ ጋር የማይሆን ግጭት የማይሆን ጸብ ነው ያሳለፈው። ከሱ ጋር እንኳን አይገናኝ ቢባል ከናቲ ጋር ብዙ ነገሮችን ሊያወሩ ይችላሉ። ምክንያቱም አብረው ነው የሚሰሩት። የተፈጠረው ጉዳይ ቀላል የሚባል ነገር አይደለም። ዳኒ ሰረቀ፣ ዳኒ ደግሞ የሆነ ነገር አደረገ ነው የሚል ነገር የመጣው። ስለዚህ ይሄ ነገር እንደ ቀልድ ታይቶ የሚታለፍ ነገር አይደለም። ስለዚህ አሁን ደውዬ ስጠራው እኔ ራሱ ገርሞኛል። ዳኒ ሰላም ነው እንደ አዲስ ነው ያወራኝ ራሱ ማለት ነው፣ ምንም እንዳልተፈጠረ ነገር ማለት ነው። ይሄ ነገር እኔ ሲጀመር ከመጀመሪያም ከዚህ ወደዚህ ሲመጣ ራሱ ጥያቄ ጭሮብኝ ነበረ። መስማት የምፈልገውን ነገር ከዚህ ሰውዬ እየሰማሁ ነው ያለው። ስለዚህ ከአንተ ጋር መልካሙ እኔ እውነቱን ነው መነጋገር የምፈልገው። እንዳለ ፎርስ ናቸው እንዳለ ሁሉም ነገር እንዳለ። ስለዚህ ኬዝም የግድያ ኬዝም መጥቶብኝ አያውቅም ማለት ነው። አይ ነው መጥቶብህ ሊያውቅ ይችላል፣ ግን አንተ ስለዚህ አላመንከውም ነው ሊያውቅ ይችላል ማለት አላመንከውም ነው። ምንድነው የምትንተባተው? ዳኒ ግራ እየገባኝ ነው እንዴ? እኔ እንደ ውሸታም እየቆጠርከኝ ነው። ከዚህ በፊት መረጃ ሲመጣ ለእኔ አትነግረኝም? እኔ ነኝ እዛ መረጃ ላይ የምደርስበት። አንተ አይደለ የሆነ መረጃ መጥቷል ስለዛ ሰው ሰልል የምትለኝ? እሺ አሁን ምን ተገኝቶ ነው ስለዛ መረጃ ያውቃል ምናምን ነገር ብለህ የኔ ስም የምታጠፈው በተመልካቾቻችን ስም ማለት ነው? እሺ ሌላስ? እንዴ ከእንትና ጋርም ስሜን አጥፍቷል። መች ነው ያንተን ስም ያጠፉት? ደግሞ መች ነው በንቀት ያወራው? እኔ በንቀት አወራኝ? ኖ ከዛ አይተናነስም እኮ አሁን ያወራኸው ወሬ ከዛ አይተናነስም እኮ። ቀጥል። ምን እያልከኝ ነው? እሺ ቀጥላ። ከቅድም ጀምሮ ስታወራ እየሰማሁ ነው እና ስሜን እያጠፋ ነው። አንደኛ ነገር ደግሞ ከነ ሚኪ ጋር እንደዚህ ቅድም ራሱ ሳወራ ሰማኝ ይኸውልህ፣ እኔ ማለት ነው እንደ ቀልድ ማልፍ አይደለም እየተጫጫህን ስናወራ ማለት ነው። ስማኝ አንተ ራሱ ልሰማኝ ፍቃደኛ አይደለም። ለምንድን ነው የምሰማህ? ከናቲ ጋር ሄደህ ብሩን መልሷል ያልክ ሰው እኮ ነው አንተ። በስነ ስርዓት ብያቸዋለሁ። በስነ ስርዓት ብያለሁ እና እኔ መልሻለሁ ብያለሁ። እንደመለስክ ነግረኸኛል። የልጅቷ ኬዝ እንደተፈጠረ እኮ እኔ መልሻለሁ ብያለሁ። አዎ ዳኒ ነግረህ እውነቱን ተናገር። እኔ መልሻለሁ ብያለሁ ወይ ንገረኝ። እውነቱን ተናገር። እኔ መልሻለሁ ብያለሁ። ዳኒ ንገረኝ። እኔ መልሻለሁ ብያለሁ ወይ ንገረኝ። ዳኒ ንገረኝ። እኔ መልሻለሁ ብያለሁ። ንገረኝ። ተናገር። እዚህ ጋር ህዝብ ፊት ነው የቆምከው ዳኒ። እውነቱን ተጋፈጥ። እየተንተባተብኩ አይደለም ዳኒ። እውነቱን ተጋፈጥ። አንተ እውነቱን ተጋፈጥ። እዚህ ጋር ህዝብ ነው እያየ ብሩ መልሳል። አዎ መልሳላታል። አዎ ሰማኛለህ ዳኒ። ምን እየሰራ ነው? እውነቱን እየተናገርኩ ነው። እዚህ ጋር ህዝብ ፊት እውነቱን እየተናገርኩ ዳኒ። ተረጋጋ እንጂ ምን እያደረግክ ነው ዳኒ? ምን እያደረግክ ነው? እኔ መለስኩት ብር አለ ንገረኝ። በአንተ የውሸት ወሬ ምክንያት ምን ችግር ውስጥ ነው የገባሁት? ዳኒ ሰማኛለህ? ምንድን ነው የምትዘባርቀው? እኔ ስመልስ አይተሃለሁ። ጭራሽ ደግሞ አሁን ግግም ብለህ ትከራከረኛለህ። ምንድን ነው እየወራ ያለው ቃል ሰውዬ? በአንተ ምክንያት እኮ ከነ ሚኪ ጋር ከነ ናቲ ጋር አሁን እኮ እኔን እኮ በሌላ መንገድ እኮ ነው የሚያዩኝ። ስመልስ አይተሃል ወይ ዳኒ? እኔ የሰማሁትን እንዳለ ሁሉ የነገርኩት አልኩህ እኮ ዳኒ። ለምን ማታምን? ምንድን ነው በቃ ሁሉም ነገር የነገርኩት። በቃ ቅድም የነገርኩህ ሌላ የተለየ ነገር እኮ እኔ መልሻለሁ። ዳኒ ሌባ ነው እንደዚህ ምናምን ብዬ አልነገርኩህ። በቃ እኔ መልሻለሁ ወይ ብሩ ንገረኝ። አንተ ሰውዬ ቆይ ያማል እንዴ? ንገረኝ። ያማል ወይ ንገረኝ። ምንድን ነው ዳኒ? ያማል ወይ ንገረኝ። ዳኒ ራስን አረጋጋ። እኔ ምንም ያወራሁት ነገር የለም። ምን ማለት ነው? ምንም ያወራሁት ነገር ናቲ ዝም ብሎ ሲቀባጅር ነው። እኔ ማማት አንተ ማማት ሙት ይላል። ማማት ሙት ምንም አላልኩትም። ላሳይ የተቀረጽከው ቪዲዮ እኮ እኔ አታምነኝም። እኔ አታምነኝም። ምን ፎቶሾፕ ነው ልትለኝ? እኔ ወንድምህ እኮ ነኝ። የሥራ ባልደረባ ብቻ እኮ አይደል ወንድምህን ጭምር ነኝ እኮ። እኔ ማማት ሙት እያልኩ እኮ ነው ዳኒ። አንተ ሰውዬ ዘሩ ሲቀባጅር ነው። በማይሆን ሰው አትማል። ሰማኛለህ? አንተው ራስህ ድፍት ትላታለህ። ማማት ሙት ይለኛል እንዴ ደግሞ? ከየት አባምጥተህ ነው ይሄን ነገር የተናገርከው? እኔ ምንም የነገርኩት ነገር የለም። ዝም ብሎ ሲቀባጅር ነው። ናቲም ሚኪም የፈለጉትን ያስቡ፣ አይመለከተኝም። እኔ የትኛውን ብር ስመልስ ነው ያየው? ንገረኝ። ምንድን ነው የዘባረከው? በአንተ ምክንያት ማለት ነው። ድፍን ህዝብ እኮ ነው እኔ ላይ እየተነሳ ያለው። እኔ ምንም አላልኩትም አልኩህ እኮ በቃ ምንም አልኩትም። ለናቲ ምንም ራሱ ሲቀባጅ ራሱ ፈጥሮ ሲቀባጅ እኔን እኮ ነው አይደል እንዴ? ከነሱ ነው ቪዲዮ ላሳየህ ወይ? ቪዲዮ ማሳየት አይጠበቅብህም እኮ በቃ ምንም ያልኩት ነገር የለም። እኔ ማልኩልህ አንዴ
ኧረ እባክህ በእውነት ማልክ እንዴ? ስለ ማልክ ብቻ እንዳምን ትፈልጋለህ? እኔ ሲጀመር ማለት ነው ሳስበው እኔ ምንህም አልጣመኝም። ምን ማለት ነው ዳኒ? እኔ እኮ የብዙ ጊዜ ስራ ባልደረባ እኮ ምንድነው? ምን እያልክ ነው? ቆይ ብትሆንስ ምን ነገር አላከበርክም? በአንድ በተልካሻ በትንሽዬ ብር እንዴት ነው እናንተ እንጣላለን? ኧረ እባክህ በትንሽዬ ብር ወስደህም ከሆነ በቃ ሰውዬ ስርዓትህን ያዝ እያልኩ ነው። ዳኒ ራስን አረጋጋ ስርዓትህን ያዝ። ሁለተኛ እንደዚህ ዳኒ እየመታኝ ነው። ሰማኛለህ? ሁለተኛ እንደዚህ እንድትናገረኝ አልፈልግም። እንዴ ጭራሽ ወስደህ ይለኛል። እኔ ከመጀመሪያው ጀምሮ ማለት ነው ብር ስትል መጠርጠር ነበረብኝ። እኔ ራሱ ነገሩ እንደተፈጠረ ብሩን አካፍያለሁ ምናምን ስለሷ ሲወራ መስማት የማፈልገው ለምንድን ነው? ንገረኝ። ለምንድን ነው? እኔ ችግር የለብኝም። ስለሷ ችግር ማሰላለብህ እኮ ነው። ስለልጅቷ ሳነሳብህ የልጅቷ ታሪክ እንደተፈታና መስማት እንደማፈልግ ይነገርከኝ። ይሄ ልክር ነው? ይሄ ልክር ነው ወይ? ቀጥል። ስማ ከስልክ ልታጠፋው ይችላል፣ ከኔም ስልክ ሊጠፋ ይችላል፣ ከሊና ግን ሊጠፋ አይችልም። ኖ አይደለም ዳኒ መልሻለሁ። ብሩን ንገረኝ። አሁን መልሰላታል። አይተሃል አንተ እንደዛ ነው እያልክ ያለው? ምን ማለት ነው? እኔ ማየት አይጠበቅም። ምንድነው የምትዘባርቀው? ንገረኝ። ምንድነው የምትዘባርቀው? ዳኒ ሁሉንም ነገር እኮ በጉልበት በመዛታት የምታደርገው ነገር የለም። አሳምንሃለሁ። ሰማኛለህ? አሳምነኝ። ከአይምሮ የታወጣው እንደሆነ አያለሁ። አሳምነኝ። በብረም ታሳምነኝ። እሱን አሳያለሁ። ችግር የለውም። እነዛ ጋርዶች እኮ ማለት ነው ለሌላው ሰው ብቻ አይደለም ለአንተም ለኔም እኮ ነው የሚሆኑት። እኔ የሚያጠፋሁት ነገር ካለ እኔንም አስገብተው ያሹኛል እስካምንላቸው ድረስ ማለት ነው። ሰማኛለህ? አሁን እኮ እዚህ ጋር ያመንክ አይደለም ዳኒ። ምናልባት ሲጀመር እነሱ አያስፈልጉም አንተን ለማለት አንተን ለማሳመን እኮ እኔ ላይ እጅ ልታነሳ እንዳሁኑ እኔ ላይ እጅ ልታነሳ ነው። ቀላል አነሳለሁ። ትሰማኛለህ? ዳኒ እኔ እስካሁንም የታገስኩ ምን ልታመጣ ንገረኝ። ምን ልታመጣ? ከዚህ በላይ ምን አባል ልታመጣ ነው? ንገረኝ ዳኒ። በስርዓት የምናወራ ከሆነ በስነ ስርዓት ተቀምጣ ብለህ ማለት ነው። አንተ ከዚህ በላይ ላምናህ አልችልም። ያላደረኩትን ነገር አላደረኩም። ለዛም ጥሩ ችግር የለውም። እኔ ቪዲዮን አሳያለሁ። አላልኩም አይደል ያልከው? አላልኩም። በቃ መልሷል። ዳኒ መልሷል። ብሩን አላልከውም አይደለ? እሱ ሲቀባጅር ነው። የዛኔ ራሱ ከሱ ጋር በማይሆን ኬዝ ነው ተጣልተን የተለያየ ነው። ሰማኛለህ? ማለት በምን ኬዝ ደግሞ ተጣላችሁ? ሰማኛለህ ዳኒ? አንተ ምንም ያልሰማው ነገር ብዙ አለ። አንተን ሲወንጅል ነበረ። አንተን ማይሆን እንትን ውስጥ ዳኒ እንትን ነው እያለ ሲወነጅል ነበር። እንደዛ ሲለኝ ምን ልበለው? እሱ ላስቀድም ከአንተ እሱ ላስቀድም? እኔ ያለህ ነገር እንዳለ ውሸት ነው። በቃ እንዳለ የነገረህ ነገር እንዳለ ውሸት ነው አልኩህ እኮ። እሺ የተቀረጸው ላይም አለ አይደለ? ይሄ ነገር አይደለ? የፈለገ ነገር ሊቀረጽ ይችላል። ምናልባት እዛ ጋር አስገድዶኝስ ቢሆን የት ታውቃለህ እንደዚህ የቀረጸው? እሺ ቀጥል ዳኒ። እኔ ልታምነኝ አልቻልክም መሰለኝ። ኖ አይደለም ዛሬ የጠራኸኝ ነው። እዚህ ጋር ለምን ነበር እያወራ የነበረውን? ቀጥል ንገረኝ። አንተ ያላልከውን ነገር እንዳለ እሱ ሲል ነበር። አዎ ሲሆነጅል ነበር። እንደዛ ሲል ምን ላድርግ? እንዴ አንተን አሳልፌ መስጠት ነበረብኝ? ወይም ደግሞ ያላረከውን ነገር አድርገሃል ብዬ እዛ ጋር እንትን ማለት ነበረብኝ? እኔ እኮ በጣም እኔ እየገረምከኝ ነው ያለው። ጭራሽ የገባኝ ያላረከውን ነገር አድርገሃል ማለት ነበረብኝ ወይ መልሷል ማለት ውስጥ ታዲያ ከየት የመጣ ነገር ነው? ንገረኝ። ይሄን ያረኩት ነገር ነው ማለት ነው? እኔ መልሷል ሰማኛለህ? አላልከውም? እኔ መልሷል አላልኩትም። ስለ ልጅቷ ነገር ሲወራበት መስማት እንደማይፈልግና ያን ነገር እንደ ጨረሰው ስለዛ ጉዳይ እንደጨረሰ ነው የነገርኩት። ያን ደግሞ ትክክል ነኝ። አልጨረስኩም። ሰልጅቷ ሙራት እሺ ቀጥል። ኖ አይደለም። እኔ የምነግርህ ነገር ስለ መረጃው እስቲ ንገረኝ። ስለ መረጃ ነው። ለኔ ልከልኝ አንተ ያጠፋኸው እንዴ? ለምንድን ነው ያጠፋኸው? ሲጀመርሽ ለኔ ላክልኝ ይባል። ኖ አይደለም። ብዙ መረጃ ነው አይደለም። ከዚህ በፊት ብዙ መረጃዎች እኔ እናንተ አብረን ኖረን የብዙ ሰው አታጠፋም እንዴ? ምን ማለት ነው ዳኒ? ምን ማለት ነው? እኔ አጥፋው ስለህ ነው የምታጠፋው። ስልኬ ፉል ሲሆን እንደምቀንስ ታውቃለህ አይደል? ኖ አትቀንስም። ሲጀመር ብትቀንስ ራሱ ለኔ ነግራኝ ለኔ አማክራኝ ነው የምትቀንሰው። ይሄንን ፋይል ትፈልጋለህ? የብዙ ዓመት ጓደኛሞች ነው፣ የሥራ ባልደረቦች ነን። በቃ እኔም እያልኩ ያለው በቃ እና ለዛ ነው እኔም ከቀረባችን የተነሳ ነገር ለኔ ሳትነግረኝ አጠፋው። አንተ ጋር ለብዬ ስላሰብኩኝ ነው ያጠፋሁት። ሰማኛለህ እንዴ? ይሄ መረጃ እንዴት ሊገዝፎ ሊታይ ይችላል? ከዚህ በፊት ለምን አልጠየቀኝ? መረጃዎችን አጠፋ መረጃ እንደዚህ ሆነ አጥፍታታቀም አይደለም። አይ እኔ ራሱ አንተ ልጠረጥር ወደ መጠርጠሩ እየገባው ነው። አይደለም እዚህ እንትን ላይ በጣም ፎከስ እያረክ ነው። ለምን ጠፋ? ከዚህ በፊት ብለኸኝ አታውቅም። እንደዚህ መረጃ ለምን አጠፋ መረጃ እንደዚህ ሆነ ብለኸኝ አታውቅም። ዳኒ ታውቋል ነው ይሄን ብር አንተ በልተዋል ወስዷ ከሰውዬ ስራውን ያዝ እያልኩ ነው።
ዳኒ ራስህ ሰውዬ ስርዓትህን ዳኒ ትሰማኛለህ? ዳኒ እኔም ጉልበት እንድትጠቀም እያደረክኝ ስርዓትህን ያዝ እሺ። ሁለተኛ እንደዚህ አይነት ነገር እንድትናገረኝ አልፈልግም። ትናገራታለህ። ትሰማኛለህ? ምን አባህ ነው እየለፈለፍክ ያለው? በቃ የማውቀውን ነገር እንዳለ ነው የነገርኩህ። ለተመልካቾቻችሁ ሁሉንም ነገር ነው የምናገረው። ትሰማኛለህ? በስነ ስርዓት ተናገር። ሰማኝ ዳኒ የመታኝ ነው። ራስን አረጋጋ። በቃ የማውቀውን ነገር እንዳለ እየተናገርኩ ነው። ወደዚህ ጠጋ በል። ወደዚህ ትሰማኛለህ? አሁን ሁሉንም ነገር ትናገራለህ። ሁሉንም ነገር ትናገራለህ። እኔ ላይ እጅህን አነሳ። ስለዚህ ነገር የምታውቀው ነገር ምንድን ነው? እኔ ላይ እጅህን አነሳ። ስለዚህ ነገር የምታውቀው ነገር ምንድን ነው? ንገረኝ። ተናገር። አሁኑ ነው ተናገር። ተናገር እያልኩ ነው። ብሩን በልታል እንዴ? ምንድን ነው የምታወራው አንተ ሰውዬ? ከነዚህ ሰዎች ጋር የሚገናኝ ነገር ምንድን ነው? ስለ ብሩ ሲነሳ እንደዚህ ጓ የምትለው ለምንድን ነው? ቆይ ለምንድን ንገረኝ። ብሩን አንተ ነህ እንደ በላኸው? ምንድን ነው የምናገረው? እውነቱን ነው የተናገርኩህ አይደል? እውነቱን ነው የተናገርኩህ አይደል? ወደ ካሜራው ዞር። እውነቱን ነው የተናገርኩህ አይደል? ብሩን በልታ ከሆነ አንድ ላይ ዳኒ ብሩን በልቼዋለሁ። ከማን ጋር የተባበርከው? ንገረኝ። ከማንም ጋር አልተባበርኩም። ከማንም ጋር አልተባበርኩም። ማናቸው እነዚህ ሰዎች? ስማኝ ዳኒ፣ ልቀቀኝ ዳኒ። የት ነው የምትሄደው? ሰማኛለህ ዳኒ? ትናገራታለህ። ማናቸው እነዚህ ሰዎች? ዳኒ ልቀቀኝ። አትንካኝ። ራስን አረጋጋ። ትናገራታለህ። እየሰማኸኝ ነው? ትናገራታለህ ዳኒ